Jagiso. ሰላም የጃጊሶ ቤተሰቦች ዌንስዴይ በተሰኘው ፊልም ላይ በሁለተኛው ክፍል መጨረሻ ዌንስዴይ በኔቨርሞር አካዳሚ ውስጥ በሚገኝ ሚስጥራዊና ጥንታዊ በሆነ ቤተ መጻሕፍት ውስጥ ገብታ ለብዙ ቀናት ስትፈልገው የነበረውን መጽሐፍ ማግኘቷንና ነገር ግን መጽሐፉን ይዛ ከመውጣቷ በፊት የሆነ ሰው ደርሶባት ፊቷን በጥቁር ጨርቅ በማፈን ወደ ስውር ቦታ ሲወስዳት ተመልክተን ለዚህኛው ክፍል ተቀጣጥረን ነበር። በእናንተም ቀጣይ ይሰራልን ጥያቄ ተሸነፌ ይኸው ሶስተኛውን ክፍል ሰርቼ ተመልሻለሁ። ስለዚህ እናንተም ቻናሌን በቻላችሁት መንገድ ድጋፍ ማድረጋችሁን እንዳትረሱ። ይህን ቪዲዮ ላይክ፣ ሼር፣ ኮሜንት እንዲሁም ቻናሉን ሰብስክራይብ ካደረጋችሁልኝ በቀጥታ ወደ ፊልማችን እንገባለን። አጋቾች የዌንስዴይን ፊት በጥቁር ጨርቅ ሸፍነው እጅና እግሯን ደግሞ ጥፍር አድርገው በማሰር አስቀምጠዋታል። በመቀጠልም ዌንስዴይ የተሸፈነችበትን ጨርቅ ከፊቷ ላይ ሲያስወግዱላት የተወሰነ ጭንብል የለበሱ ሰዎች ከፊት ለፊቷ ቆመው ተመለከተች። ከመካከላቸውም አንደኛው ድምጹን ጎርነን አድርጎ ወደ ሚስጥራዊ አዳራሻችን እንድትገቢ ማን ነው የፈቀደልሽ ብሎ ይጠይቃታል። ይሁን እንጂ ዌንስዴይ ግን ድምጹን እንደሰማች ነበር ጠያቂዋ ቢያንካ መሆኗን ያወቀችባት። ስለዚህ ቀለል አድርጋ ወደ እውነተኛው ማንነትሽ ነይ እባክሽ ትላታለች። ቢያንካ ጭንብሏን ስታወልቅ ሌሎችም እሷን ተከትለው የፊት ጭንብሎቻቸውን ያልቃሉ። በሚያስገርም ሁኔታ ዣቪየርም በእገታው ላይ እጁ ነበረበት። ቀጥሎም ይህ ቦታ ለናይት ሼዶች ወይም ለቫምፓየሮች ብቻ የተዘጋጀና ለሌሎች ደግሞ በጭራሽ የማይፈቀድ ሚስጥራዊ ስፍራ መሆኑን ይነግሯታል። ዌንስዴይም ቆፍጠን ብላ ይህ ቦታ ከዓመታት በፊት መዘጋቱን አውቃለሁ፣ እንዴት ለእናንተ ብቻ ሊፈቀድ ቻለ ብላ በመገረም ተጠይቃቸዋለች። ቢያንካም በእርግጥ ከ30 ዓመታት በፊት አንዲት ሰላማዊ ሴት በዚህ ክፍል ውስጥ ሞታ ከተገኘች በኋላ ይህ ክለብ ለሁሉም ሰው በይፋ ተዘግቶ ነበር። ይሁን እንጂ ብዙ የሀብታም ልጆች በዚህ ክለብ ውስጥ በሚደረገው ነገር ላይ ተሳታፊ ስለሆኑ የክፍል አገልግሎቱ በሚስጥር እንዲቀጥል ተፈቅዶልናል በማለት ትመልስላታለች። ሁልጊዜም በምሽት ተደብቀው ፓርቲ በማዘጋጀት የልባቸውን እንደሚያደርሱም ያሳውቃታል። ዣቪየርም ዌንስዴይን አንቺ ግን ወደዚህ ክፍል እንዴት ልገቢ ቻልሽ ብሎ ይጠይቃታል። እሷም በኪሴ ውስጥ ያለውን ወረቀት አውጥታ ተመልከት ብላ ታዘዋለች። እሱም ከኪሷ ውስጥ ከሮቢን ዘንድ ያገኘችውን የድሮ ስዕል አውጥቶ መመልከት ይጀምራል። በዚህም ጊዜ ዌንስዴይ ወደዚህ ክለብ መግባት የሚችሉት የናይት ሼድ ወይም የቫምፓየሮች አባላት ብቻ ስለሆኑ እኔ በስዕሉ ላይ ባለው ምልክት ታግዤ ነው ወደዚህ ሚስጥራዊ ቤተ መጻሕፍት የገባሁት በማለት ታስረዳዋለች። ቢያንካም ይህን እንደሰማች ለቡድን አጋሮቿ እና ዌንስዴይ ምን እናድርጋት ብላ ተጠይቃቸዋለች። ዣቪየርም ዌንስዴይን በናይት ሼድ ቡድን ውስጥ ማቀላቀል እንዳለብን ይሰማኛል በማለት ቆፍጠን ብሎ ይመልስላታል። ንግግሩም እየቀጠለ እስቲ እዚህ ግድግዳ ላይ ወደ ተሰቀለው ምስል ተመልከቱ በማለት ይጠቁማቸዋል። በመቀጠልም እንደ መምህራችን ገለጻ ከሆነ የዌንስዴይ ወላጆችም ከዚህ ቀደም የዚህ ክለብ አባላት ነበሩ። ነገር ግን አደጋውን ተከትሎ በተሰጠው መግለጫ መሰረት ትዕዛዙን ላለመጣስ ሲሉ ዌንስዴይን ከቡድኑ መካከል እንዳትገኝ ማድረጋቸውን ተረድቻለሁ በማለት ይመልስላታል። ነገር ግን ቢያንካ ዌንስዴይ ከዚህ ቀደም በውድድሩ ላይ ያደረሰችባትን ስለምታውቅ ወደ ቡድኑ እንዳትገባ በተቻላት አቅም ሽንጧን ገትራ መከራከሯን ቀጠለች። ክርክራቸውም እየጋለ ሲመጣ ድንገት ዌንስዴይ በመሃል ታቋርጣቸውና እኔ ይህን ቡድን የመቀላቀል ፍላጎት የለኝም በማለት አፋቸውን ታዘጋለች። በዚህም ጊዜ ይህን የሰሙ ጥቂት ተማሪዎች እሷን በመገረም አፍጥጠው ይመለከቷት ጀመር። ምክንያቱም ከዚህ ቀደም ማንም ሰው የዚህ ቡድን አባል መሆን አልፈልግም ሲል ተሰምቶም ታይቶም አይታወቅም ነበር። ቢያንካ ለዣቪየር በቃ እጇን ፍታትና ትሂድ በማለት ትዕዛዝ ትሰጠዋለች። ይሁን እንጂ ዌንስዴይ ግን ለሞራላችሁ ብላ ነው እንጂ እጇን ከፈታችሁ በጣም ቆይታ ነበር። ከወንበሩም እየተነሳች ከዣቪየር ላይ ስዕሉን ተቀብላ ወጥታ መሄድ ትጀምራለች። ነገር ግን ከመሄዷ በፊት ቆም ትልና በነገራችን ላይ በእናንተ የተነሳ የጎበዝ አጋጆች ስም እንዳይጠፋ ሰው ማገት ቢቀርባችሁ ይሻላል ብላ አላቅጣባቸው ወጥታ ትሄዳለች። ቀጥሎም ዌንስዴይ ወደ ክፍሏ ተመልሳ የስዕሉን ቅዳጅ ክፍል ከቀሪው ጋር አገናኝታ ስትመለከት በስዕሉ ላይም ራሷን የምትመስል ሴት ልጅ ከፊት ለፊቷ አንድ ሰው አደገኛ መሳሪያ ይዞ መቆሙን አስተዋለች። በማግስቱም የጃሪኮ ከተማ አስተዳደር በየክረምቱ የሚያዘጋጀው የሥራ ቀን የተሰኘ የበጎ ፈቃደኞች ዝግጅት ይደርሳል። በዚህም ዝግጅት ላይ የኔቨርሞር አካዳሚ የክረምቱ ይተሳተፍ ነበር። በዚህ ጊዜ ደግሞ የኔቨርሞር አካዳሚ ተማሪዎችንም እንዲሳተፉ እድል ይሰጣቸዋል። ተማሪዎቹ በጃሪኮ ከተማ ውስጥ ወደሚገኙ የተለያዩ ሱቆች ተሰማርተው ህብረተሰቡን በስራ እንዲያግዟቸው ጥሪ ይደረግላቸዋል። ተማሪዎችም ወደ ከተማ ወጥተው ከህብረተሰቡ ጋር ሊገናኙ እንደሆነ ሲነገራቸው በጣም ነበር ደስ ያላቸው። በመቀጠልም ለእያንዳንዱ ተማሪ የት ሱቅ እንደሚሰሩ የሚገልጽ ካርድ ይሰጣቸዋል። እዚህም ጋር የትምህርት ቤቱ ባስተማሪዎቹን አንድ ላይ ሰብስቦ ወደ መሃል የጃሪኮ ከተማ ያመጣቸዋል። ዌንስዴይም ከአውቶቡሱ እንደወረደች ዣቪየርን ተመልክታ ወደሱ ትጠጋለች። አጠገቡም ደርሳ አሁን
ድረስ ሮበንን የገደለውን ጭራቅ ለማግኘት ሳትደክም እየጣረች መሆኑን ታሳውቀዋለች። ዣቬርም ሮበን በህይወት መኖሩን ሁሉም ሰው እንደሚያውቅና ከትምህርት ቤትም ለቆ ሲወጣ በአይናቸው እንዳዩት ይነግራታል። በተጨማሪም ለሮበን የተወሰኑ መልእክቶችን በጽሁፍ ልኬለታለሁ፣ ነገር ግን እሱ መልእክቶችን አይቶ ለአንዳቸውም ቢሆን ምላሽ አልሰጠኝም፣ ምናልባት ራሱን ከኔቨርሞር አካዳሚ ማራክ ፈልጎ ይሆናል በማለት ይገልጽላታል። በዚህም ጊዜ ዌንስዴይ መጽሐፉን አውጥታ ታሳየውና ስዕሉን ከተከለከለውና ዝቅ ከሆነው ከጥንታዊ ቤተ መጽሐፍ ውስጥ እንዳገኘችው ታሳውቀዋለች። ነገር ግን እሱ ከዚህ ቀደም ስዕሉን አይቶት እንኳን የሚያውቅ በማይመስል ሁኔታ ምንም አይነት የመገረም ስሜት አላንጸባረቀም ነበር። ጭራሽ ዘና ብሎ መጽሐፉን በሮበን የጥናት ጠረጴዛ ላይ አይቶት እንደነበር ይነግራታል። ያኔ ሮበን ከክለቡ ወይም ደግሞ ከቡድናቸው ሲባረር መጽሐፉን ሰርቆ የወጣ ስለመሰለው ሄዶ ሮበንን ስለ ስዕሉ ጠየቀው። ነገር ግን ሮበን ቀና መልስ ከመስጠት ይልቅ ምን አገባ ብሎ ሲከራከር ይቆይና እስከ ሞት ድረስ በሚያደርስ ጥቃት ደብድቦት ከግድግዳው ጋር ወርውሮ ያጋጨዋል። ዌንስዴይም ከዚህ ቀደም ይህን ትዕይንት እንደ ራእይ አይታው ነበር። ከዚያም ዣቬር ዌንስዴይን ስዕሉ ከተሳለ 24 ዓመት ሆኖታል ከተባለ ታዲያ አንቺ በምስሉ ላይ ካለው ክራክስቶን ከተባለ ሰው ጋር ምን እየሰራሽ ነው የምትገኙ ብሎ ይጠይቃታል። ዌንስዴይም በዚህ ጊዜ ዣቬር እንዴት የሰውየውን ስም ሊያውቅ ቻለ ብላ በጣም ደነገጠች። ዣቬርም ክራክስቶን ማለት በዚህ በጃሪኮ ከተማ ውስጥ ትልቅና የተከበረ ሰው ሲሆን የጃሪኮን ከተማ ለመጀመሪያ ጊዜ በእግሩ የረገጠ ብቸኛና ሰላማዊ የሆነ ሰው ነው ብሎ ያረጋጋታል። በዚያው ቅጽበት የተወሰኑ ሰዎች መጥተው ፒላግሮም ወርልድ የተሰኘ የክራክስቶንን ምስል ያለበት ፖስተሮችን በእንግዶች መግቢያ ቦታ ላይ መለጠፍ ይጀምራሉ። ዣቬርም ለዌንስዴይ ፖስተሩን እንድታይ ያደርጋታል። በሌላ በኩል ደግሞ በሰላማዊ ሰዎችና በተገለሉ ሰዎች መካከል ያለውን ግንኙነት ለማጠናከር የኖርመር ባለስልጣናት ከከተማው ነዋሪዎች ጋር አንድ ላይ ሆነው የክራክስቶንን ሐውልት በጋራ ሊመርቁ ተገኝተዋል። የከተማው ከንቲባም ሳይቀር ከመርማሪው ጋር በዚህ ስነ ስርዓት ላይ ተገኝቷል። መርማሪውም ለከንቲባው በከተማው ውስጥ ከሚፈጸሙ አጠቃላይ ግድያዎች በስተጀርባ የኔቨርሞር ትምህርት ቤት እጅ እንዳለበት ይሰማኛል ብሎ ይነግረዋል። ሆኖም ግን ከንቲባው ይህን ጥርጣሬውን ችላ በማለት ሁልጊዜ በሁኔታዎች ላይ መጠራጠር እንደሌለበት ይመክረዋል። በመቀጠልም ከንቲባው የተገለሉ ሰዎችንና ኔቨርሞር አካዳሚን ምንም አልወዳቸውም፣ ነገር ግን ለከተማዋ ልማት የሚሆን ብዙ ገንዘብ የሚገኘው ከኔቨርሞር አካዳሚ ነው፣ ስለዚህ በፍጹም እነሱን የሚያናድር ተግባር መተግበር የለብንም ብሎ ይመልስለታል። ከዚያም በተቻለ ፍጥነት ነፍሰ ገዳዩን አፈላልጎ እንዲያገኝ ለመርማሪው ትእዛዝ ሰጥተውት በሐውልቱ የምርቃት ስነ ስርዓት ላይ ለተገኙ እንግዶች ንግግር ለማድረግ ይሄዳል። ርዕሰ መምህሯም አጠቃላይ የተገለሉ አስማተኛ ህጻናት የተሰጣቸውን ስራ ከጨረሱ በኋላ ሐውልቱን ለማስመረቅ በፍጥነት ወደዚህ ቦታ ተመለሰው እንዲመጡ ታዛቸዋለች። ሁሉም ልጆች ተግባራቸውን ወደ ማጠናቀቁ ሲቃረቡ ዌንስዴይ ኢኒድን ታስቆማትና የሥራ ቦታችንን እንለዋወጥ ብላ ጥያቄ ታቀርብላታለች። በእውነቱ ኢኒድ የፒልግሪም ወርልድ ሐውልት በተሰራበት አካባቢ ነበረ የመስራት እድሉ የተሰጣት። ዌንስዴይ ደግሞ ለሥራ የተመደበችው አሰልቺ በሆነው ጥንታዊ መደብር ውስጥ ነበረ። ዌንስዴይ ስለ ክራክስቶን የበለጠ ለማወቅ እሷ ወደምትሰራበት ስፍራ መሄድ ትፈልጋለች። ኢኒድ መጀመሪያ ላይ የሥራ ቦታቸውን ለመለዋወጥ ፈቃደኛ አልነበረችም። ነገር ግን ዌንስዴይ ኤጀክስ የተባለ ኢኒድ በአይን የምትወደው ቆንጅዬ ልጅ እሷ በተመደበችበት የሥራ ቦታ ላይ መመደቡን ስትነግራት ወዲያው ለመለዋወጥ ተስማማለች። ፒልግሪም ወርልድ ወደ ተባለበት ቦታ ስትደርስም የፒልግሪም ወርልድ አስጎብኚ ፊት ለፊቷ ለተሰበሰቡት ሰዎች በፒልግሪም ወርልድ ውስጥ ስላሉ ሁለት ልዩ ልዩ ስፍራዎች ገለጻ ታደርግላቸዋለች። አንደኛው ስፍራ ክራክስቶን የራሱን ሚስጥራዊ ንብረቶችን የሚያስቀምጥበት ጥንታዊ አዳራሽ ሲሆን ሌላኛው ደግሞ ጂም ነው ብላ ታሳውቃቸዋለች። ዌንስዴይም ወደፊቷ ቀረብ ብላ በጥንታዊው የመሰብሰቢያ አዳራሽ የተቀመጡትን የክራክስቶን ንብረቶች መጎብኘት እፈልጋለሁ ብላ ጥያቄ ታቀርባለች። ነገር ግን የቦታው አስጎብኚ በአሁን ጊዜ በዚያ አዳራሽ አካባቢ ስራ እየተሰራ እንደሆነና አሁን ላይ ለማንም ሰው ወደዚያ አዳራሽ እንዲገባ እንደማይፈቀድ በመጥቀስ ጥያቄዋን ውድቅ ታደርግባታለች። ከዚህም ጉብኝት በኋላ የቦታው ተቆጣጣሪና አስጎብኚ ሁሉንም ህጻናት ለቱሪስቶች ጣፋጭ በመሸጥ እንዲያግዟቸው ታደርጋለች። ሁሉም ተማሪዎች ለጎብኚዎች ጣፋጮችን በመሸጥ ተጠምደው ሳለ ዩጂን የሚባል ፈላ ልጅ ደግሞ ሽጣቸው ተብሎ የተሰጠውን ጣፋጮች በሙሉ ቁጭ ባለበት እንክት አድርጎ በመብላት ራሱን ሲያስደስት እንመለከተዋለን። ቀጥሎም ከዚህ ቀደም ከዌንስዴይ ጋር በቡና መሸጫ ካፍቴሪያ ውስጥ ችግር ፈጥረውባት የተደበደቡ የአካባቢው አመፀኛ ልጆች ወደ ዩጂን ዘንድ መጥተው እሱን ማዋከብ ይጀምራሉ። ዩጂንም ቁጭ ባለበት በጣም ብዙ ጣፋጭ ስለሆነ የበላው በሚያንገላቱት ጊዜ ከመካከላቸው በአንደኛው ልጅ ፊት ላይ የበላውን በሙሉ ያስመልሳል። ይህም ነገር ቁጣቸውን ያባብሳል። እርምጃቸውም ከመክፋቱ በፊት ዌንስዴይ በድንገት ወደዚያ ብቅ ትልና ለሁሉም ልክ ልካቸውን ታሳያቸዋለች። አንደኛውንም ልጅ በወጥመድ ውስጥ አስገብታው ካነቀች በኋላ የተቀሩት ፈርተዋት በፍጥነት ከቦታው ፈርጥጠው ይሄዳሉ። በመቀጠልም ዌንስዴይ የዩጂንን ልብስ ካጸዳዳች በኋላ እሱን ባየችው ቁጥር ታናሽ ወንድሟን ፎክስሊን እንደምታስተውሰው ትነግረዋለች። ከዚህም ክስተት በኋላ ዌንስዴይ ዩጂንን ይዛ ቀደም ወደ ተከለከለችው የመሰብሰቢያ አዳራሽ ትሄዳለች። ከዚያም ዩጂንን ከቤት ውጭ ሆኖ እንዲጠብቅላት ትነግረውና እሷ በቀስታ ወደ አዳራሽ ውስጥ
ትዘልቃለች። ከገባችን በኋላ ከክራክስቶን ጋር የተያያዙ አንዳንድ ሚስጥራዊ ነገሮችን ማፈላለግ ትጀምራለች። በድንገትም ቲንግ ብቅ ብሎ በስብሰባ አዳራሽ ውስጥ ወደ ተሰቀለው የድሮ ፎቶ ይጠቁማታል። ይህም የመሰብሰቢያ አዳራሽ ጥንታዊ ሲሆን ያየችው ምስል ደግሞ የ400 ዓመት ዕድሜ ነበረው። ታዲያ ዌድነስዴይ ከዚህ ቀደም በውድድሩ ወቅት ከዋሻው መግቢያ በር ላይ እንደ ራእይ መታ ያነጋገረቻት ያቺ ሴት ልጅ በስዕሉ ላይ መኖሯን ተመልክታ በጣም ደነገጠች። በጣም የሚገርመው ነገር ደግሞ ልጅቷ ዌድነስዴይ የምትፈልገውን ጥቁር መጽሐፍ ይዛ ነበር የምትታየው። በድንገትም ዌድነስዴይ ዞር ስትል አይኖቿ በክፍሉ ጥግ ላይ በተቀመጠው የመስታወት መጽሐፍ መደርደሪያ ላይ ያርፋሉ። ምንነቱንም የማወቅ ጉጉት አስጨንቋት ሄዳ ስትከፍተው በዚያ መደርደሪያ ውስጥ የተቀመጠውን ሐሰተኛ ጥቁር መጽሐፍ ታገኘዋለች። በፍጥነት ስትከፍተውም ምንም ነገር ያልተጻፈበት ባዶና ፎርጂድ መጽሐፍ ብቻ ነበር። በዚያው ቅጽበትም የፒልግሪም ወርልድ ተቆጣጣሪዋ በንዴት ዩጂንን አንጠልጥላ ይዛው ወደ ውስጥ ገባና ዌድነስዴይን በፍጥነት ክፍሉን እንድትለቅላት ታዛታለች። ዌድነስዴይም አይኗን አፍጥጣ እውነተኛው መጽሐፍ የታለ በማለት አጥብቃ ትጠይቃታለች። ተቆጣጣሪዋም እውነተኛው መጽሐፍ ከጥቂት ቀናት በፊት ባልታወቀ ሰው መሰረቁን ለመናገር ትገደዳለች። ይህም በእንዲህ እንዳለ ኤኒድ ደግሞ በጥንታዊ መደብር ውስጥ ከልጁ ጋር እየተዛዛገች እንመለከታታለን። ሆን ብላ በኤጀክስ ፊት ለፊት ቆንጆ ሴት መስላ ለመታየት እየሞከረች ነበር። ይህንንም የምታደርገው እሱ ተገናኝተን እንዴት እናድርግ የሚል ጥያቄ እንዲያነሳባት ነበር። ነገር ግን ኤጀክስ እሷ ለረጅም ሰዓት በፊቱ ብትመነቃቀርም ምንም አይነት ጥያቄ ሳይጠይቃት ቀረ። ስለዚህ ኤኒድ የሴት ወጉን ትታ ስለ ፍቅር ግንኙነት ራሷ ልታነሳበትና ልትጠይቀው ወሰነች። ኤጀክስ ማለት ደግሞ በእይታ ብቻ ማንኛውንም ሰው ወደ ድንጋይነት የሚቀይር ጎርጎን የተሰኘ ስያሜ ያለው ገለልተኛ ሰው ነው። በዚህም ተፈጥሮ የተነሳ በፍራቻ ምክንያት ከማንም ሰው ጋር ከልክ በላይ ተቀራርቦም ሆነ ግንኙነት ፈጥሮ አያውቅም። ነገር ግን ኤኒድ በፍቅር ስትጠይቀው እሱም ለሷ ያለውን ስሜት መደበቅ ስላልቻለ የልቡን ፍቅር ይገልጽላታል። በመቀጠልም ሁለቱ ወደ ማታ ለመገናኘት ቀጠሮ ይዘው ይለያያሉ። ይህም በእንዲህ እንዳለ የሆነ ሰው ከኤኒድ ተደብቆ ወደ ሱቁ በመግባት ካሜራ ሰርቆ ይወጣል። በሌላ በኩል ደግሞ ዌድነስዴይ ከታይለር ጋር ልትገናኝ ወደ ቡና መሸጫው ሱቅ ስትሄድ እንዳጋጣሚ ከዣቬር ጋር ፊት ለፊት ትፋጠጣለች። ዣቬርም በእነ ታይለር የቡና መሸጫ ሱቅ ውስጥ ነበር እንዲሰራ ኃላፊነት የተሰጠው። እሷም ታይለርን ፈልጋ መምጣቷን ሲያውቅ በጣም በሸቀ። ከታይለር እንድትርቂ አስቀድሜ ነግሬሻል ነበር እንዲህ ብሎ በቁጣ ይጠይቃታል። ነገር ግን ዌድነስዴይ በእርጋታ ስለ አንዳንድ ነገሮች ልጠይቀው ነው ወደዚህ የመጣሁት በማለት ታረጋጋዋለች። በዚህም ጊዜ ታይለር ወደ እነሱ ዘንድ ይመጣል። ቀጥሎም ዌድነስዴይ ስለ ጥንታዊ የመሰብሰቢያ አዳራሽ ተጠይቀውና የያዘችውን ካርታ አውጥታ ታሳየዋለች። ታይለርም ካርታው ላይ ወዳለው የቆየ ቦታ እየጠቆማት አሁን ላይ ፈራርሶ በጣም እንደተበላሸና የወንጀለኞችን መደበቂያ ስፍራ እንደሆነ አስጠንቅቆ ይነግራታል። ነገር ግን ዌድነስዴይ በሰማችው ነገር ምንም ሳትደናገጥ ወደ አዳራሹ በፍጥነት ትሄዳለች። ወደ ቦታውም ስትደርስ ከቤቱ ፍርስራሽ ውጪ ሌላ ምንም ነገር ልታገኝ አልቻለችም። በድንገትም ከኋላ በኩል የሆነ ሰው ድምጽ ያሰማትና ደንግጣ ዞር ስትል እያበሸቃቀጠ ይሰድባት ጀመረ። ይህም ሰው ከዚህ ቀደም ኤኒድ ከምትሰራበት ሱቅ ካሜራ የሰረቀው ሽማግሌው ሰው ነበር። ዌድነስዴይም እሱ ለተናገራት ክፉ ንግግር ቲንግ ይዞት የእጁን እንዲሰጠው አዘዘችው። በዚህም ሰዓት ሰውየው በጣም ፈርቶ ከዚያ ቦታ ሮጦ ይሸሻል። ቀጥሎም ቲንግ ቦታውን በእጆቿ እየነካች ራእይ ለማየት እንድትሞክር ይጠይቃታል። ዌድነስዴይም በብዙ ቦታዎች ላይ እየዳሰሰች ብትሞክርም ነገር ግን ምንም አይነት የወደፊትም ሆነ የኋለኛ ራእይ ሊታያት አልቻለም። ነገር ግን የመግቢያ በሩን ገና በእጇ እንደነካች አስፈሪ የሆነ ራእይ ይታያት ጀመረ። እሷን የምትመስል ሴት ልጅን ክራክስቶን ሊገድላት ሲያመነጫጭቃት ነበር የተመለከተችው። ክራክስቶን ልጅቷን ጉዲ አዳምስ እያለ ነበር የሚጠራት። ዌድነስዴይም ስሟን እንደሰማች ቅድመ አያቷ መሆኗን ተገነዘበች። ክራክስቶን አጠቃላይ በአስማታቸው ምክንያት የተገለሉትን ልጆች በሙሉ በአንድ ክፍል ውስጥ አሰባስቦ በማስቀመጥ ቆልፎባቸዋል። ቀጥሎም ጉዲን በክፍሉ ውስጥ አስገብቶ ይቆልፍባትና ለግብረ አበሮቹ ቤቱን እንዲያቃጥሉት ትዕዛዝ ይሰጣቸዋል። ጉዲም ውስጥ ሆና እናቷን ከታሰረችበት ለመፍታት ትሞክራለች። ነገር ግን ክራክስቶን ሁሉንም ሰው በብረት ሰንሰለት ነበር ቆልፎ ያስቀምጣቸው። ስለዚህ የጉዲ እናት ለልጇ በፍጥነት ከዚያ ወጣ እንድትሄድና ራሷን እንድታድን ትጠይቃታለች። ጉዲም ከቤቱ ውስጥ ወጣ በሩጫ መሸሽ ትጀምራለች። ከዚያም የእሳቱ ጭስ ቀስ በቀስ ዌድነስዴይ ወዳለችበት አካባቢ ተዳርሶ መታፈን ትጀምራለች። ቀስ በቀስም ጭሱ እየቀነሰ ሲሄድ ዌድነስዴይ ጉዲን ወደሷ እየተንደረደረች ስትመጣ ትመለከታታለች። ጉዲም አጠገቧ ደርሳ ቁና እየተነፈሰች ክራክስቶን ሁሉንም አስማተኛ ልጆች ሊገላቸው መሆኑን ለዌድነስዴይ ታሳውቃታለች። በዚያም ቅስፈት ክራክስቶን ወደዚያ መጥቶ አንድም አስማተኛ ልጅ ከኔ እጅ ማምለጥ አይችልም ብሎ ያፈጥባታል። በተመሳሳይ ጊዜ ዌድነስዴይ ከነበረችበት የቅዠት ዓለም ወጥታ ወደ እውነተኛው ዓለም ትመለሳለች። ስለ ጉዲ አዳምስም ለቲንግ ትነግረዋለች። በዚህም ጊዜ ድንገት ከማዶ በኩል የሆነ ድምጽ ይሰማታል። ዌድነስዴይ በመጀመሪያ ቲንግን ፈርቶ የሸሸው ሌባው ሰውዬ መስሏት ነበር። በኋላ ላይ ግን ወደ በሩ ልክ
እንደቀረበች የሚያስፈራ ትልቅ አይን ድቅን ይልባታል። ይህም አይን ሮበንን የገደለው የጭራቁ አይን ነበር። ዌኒስዴይንም እንዳያት በፍጥነት ወደ ጫካው ውስጥ ይፈረጥጣል። ዌኒስዴይና ቲንግም እሱን ተከትለውት ማሳደድ ይጀምራሉ። ዌኒስዴይም እያሳደደችው ሳለ በዝናብ ምክንያት በጨቀየው መሬት ላይ የጭራቁን የእግር አሻራ ትመለከታለች። ይህንንም የእግር አሻራ እየተከተለችው ስትሄድ ቀስ በቀስ ወደ ሰው የእግር አሻራ ይለወጣል። ጭራቁም አውሬ ሳይሆን ሰው እንደሆነ ተገነዘበች። በዚህም ነገር እየተገረመች ሳለ በድንገት ዣቬር ወደሷ ይመጣል። ዌኒስዴይም በጣም ተገርማ እዚህ ምን ትሰራለህ በማለት ተጠይቀዋለች። ዣቬርም በቡና መሸጫ ሱቅ ውስጥ ሳሉ ወደዚህ አሮጌ መሰብሰቢያ አዳራሽ ለመሄድ መወሰኗን እንደሰማና ሊያገኛትም እንደመጣ ይነግራታል። ቀጥሎም ዌኒስዴይ ለዣቬር በሚታያት ራእይ ላይ ያስተዋለችውን በሙሉ ትነግረዋለች። ነገር ግን ዣቬር አንዳንድ ጊዜ እኮ ራእዮች ሊሸውዱን ይችላሉ፣ ስለዚህ ራእይ በማየት ኃይልሽ ላይ ከመጠን በላይ ባትተማመኚ ደስ ይለኛል ብሎ ሊያስጠነቅቃት ይሞክራል። ምክንያቱም አባቱም ልክ እንደሷ አይነት አስማት ስለነበረው ነው ጥርጣሬውን ሊገልጽላት የወደደው። ነገር ግን ዌኒስዴይ ባየችው ራእይ በጣም እርግጠኛ ነበረች። ክራክስቶን ብዙ ልጆችን በእሳት አቃጥሎ እንደገደላቸው አውቃለች። በዚህ በኩል ደግሞ የሐውልቱ የምረቃ ስነ ስርዓት ሊጀምር ስለነበር ዌኒስዴይን በዝግጅቱ ላይ ቫዮሊን እንድትጫወት ይጋብዟታል። ነገር ግን ዌኒስዴይ ስለ ክራክስቶን የተደበቀ ማንነትና እነሱንም ለመጨፍጨፍ የነበረውን ጥማት በራእዩ አማካኝነት እውነቱ ላይ ስለደረሰች ዌኒስዴይ በበቀል እሳት ከውስጧ እየነደደች ነበር። ስለዚህ በቲንግ እርዳታ ከሐውልቱ ስር ፈንጂዎችን በማስቀመጥ የክራክስቶንን ሐውልት የምረቃ ስነ ስርዓቱ እየተካሄደ በመሃል አፈነዳችው። ሐውልቱም በእሳት ተያይዞ ወዲያው መቅለጥ ይጀምራል። ህዝቡም ተደናግጦ በየአቅጣጫው ተበታትኖ ይሯሯጣል። ይህም በእንዲህ እንዳለ ዌኒስዴይ በፈጠረችው ትርምስ ተረጋግታና ዘና ብላ በመደሰት ቫዮሊኗን መጫወቷን ትቀጥላለች። ርዕሰ መምህሯም የእሷን ሁኔታ አስተውላ ከፍንዳታው ጀርባ የዌኒስዴይ እጅ እንዳለበት እርግጠኛ ትሆናለች። በኋላም ላይ ወደ ቢሮ አስጠርታት ስለ ጉዳዩ በማንሳት ኃላፊነቱን ራሷ እንድትወስድ እያፋጠጠች ልታሳምናት ትሞክራለች። ነገር ግን ዌኒስዴይ ቀዝቀዝ ባለ ሁኔታ ውስጥ ሆና ከፍንዳታው ጋር ምንም አይነት ግንኙነት የለኝም በማለት ትመልስላታለች። በሌላ ቦታ ደግሞ ካሜራውን ከጥንታዊ መሰብሰቢያ አዳራሽ የሰረቀው ሰውዬ በካሜራው ውስጥ ያለውን ነገር እየፈታተሸ እየተመለከተ ነበር። በዚህ መሃልም ድንገት ያ ክፉ አውሬ መጥቶ ቦጫጭቆ ይገለዋል። ሰውየውም ተቦጫጭቆ ወደ መሬት ሲወድቅ በድንገት ካሜራው ክፍት እንዳለ ከእጁ አምልጦ በመጋጨት ያውሬውንና የራሱን ፎቶ በአጋጣሚ ያነሳል። ወደ ዌኒስዴይ ዶርም ስንመለስ ደግሞ ኢኒድ ከኤጀክስ ጋር ለነበራት ቀጠሮ በጣም ጓጉታ እየተዘጋጀች እንመለከታታለን። ዌኒስዴይንም መልካም ዕድል አትመኝልኝም ብላ ትጠይቃታለች። እሷም በድሮ ገዳይ በሆነው ማንነቷ ዘይቤ እሱ ልብሽን ከሰበረ እኔ ደግሞ የሱን አጥንት ሰብርለታለሁ በማለት ትመልስላታለች። ይሁን እንጂ የኢኒድ ዕጣ ፈንታ ግን ከዚህ ስጋት ብዙም የራቀ አልነበረም። ምክንያቱም ኤጀክስ ብዙ ጊዜ ገላውን ከመታጠቡ በፊት የራሱን ፊት በመስታወት አይቶ ወደ ድንጋይነት እንዳይቀየር በመስጋት ዘወትር መስታወቱን በፎጣ ይሸፍነው ነበር። ምክንያቱም እሱ ልክ ውሃ እንደነካው ጭንቅላቱ ባደገኛ እባቦች ይሞላል። ይህንንም በአይኑ የተመለከተ ማንኛውም ሰው ወደ ድንጋይነት ይቀየራል። ዛሬ ግን በድንገት ፎጣው ተንሸራቶ ወደ ታች ይወድቃል። ኤጀክስም ጨርሶ ከመታጠቢያ ውስጥ ለመውጣት አጮልቆ ወደ መስታወቱ ሲመለከት በአጋጣሚ የራሱን መልክ በመስታወት አይቶ ሲደነግጥ ወዲያው ወደ ድንጋይነት ይለወጣል። ይህም በእንዲህ እንዳለ ከውጭ በኩል ይህን ሁኔታ ያልተረዳችው ኢኒድ ቀጥሯት የቀረ ስለመሰላት ተታለልኩኝ በሚል ብስጭት ልቧ ተሰባብሮ በመንገዷ የተገኘውን ነገር በሙሉ እያወዳደመች ወደ ክፍሏ ትመለሳለች። በዚያን ዕለት ምሽትም በእነ ዌኒስዴይ ላይ ሚስጥራዊ የጦርነት ማዕበል ሊቀሰቅስባቸው ነው። እዚህም ጋር የአካዳሚው ርዕሰ መምህር በድብቅ ወደ ጥንታዊ ቤተ መጻሕፍት ስትገባ እንመለከታታለን። ቀጥሎም ከመደርደሪያው ላይ አንድ ሚስጥራዊ መጽሐፍ ወስዳ አንዱን ገጽ ትገነጥለዋለች። በገጹ ላይም የዌኒስዴይ እናት በኮሌጅ በነበረችበት ወቅት የተነሳችው ፎቶ ነበረ። ይህም በእንዲህ እንዳለ ዣቬር በጫካ ውስጥ ከሚገኝ ከአንድ አሮጌ ቤት ውስጥ ሲወጣ እንመለከተዋለን። በአንገቱ ላይም አስፈሪ የሆነ በጥፍር መቧጨርን የሚያሳዩ ምልክቶች ነበሩበት። በዚህ በኩል ደግሞ ፖሊሶች በጥንታዊ መሰብሰቢያ አዳራሽ ተገኝተው በፍርስራሹ ዙሪያ ምርመራቸውን ያካሂዳሉ። እንደ አጋጣሚም ሆኖ መርማሪ ጋሊፒን የሰውየውን የተሰረቀ ካሜራ ከወደቀበት ያገኘዋል። ወዲያው ካሜራውን አንስቶ ሲከፍተውም የጭራቁን ትክክለኛ ማንነትና የሟችን ወሳኝ የሆነ ፎቶ ይመለከታል። የፊልማችንም ሶስተኛው ምዕራፍ በዚህ ይጠናቀቃል። የብዙዎቻችሁን ጥያቄ በመቀበል እኔ እስከዚህኛው ክፍል ድረስ ካቀረብኩላችሁ እናንተ ደግሞ ከታች ባለው ሊንክ ተመርታችሁ ቀሪውን ክፍል መመልከት ትችላላችሁ። በአራተኛው ክፍል እንድመለስ ከፈለጋችሁ ደግሞ ይህ ቪዲዮ ብዙ ላይክ እንዲያገኝ አድርጉልኝና በድጋሚ እንገናኝ ይሆናል። ለነበረን የአብሮነት ቆይታ ከልብ አመሰግናለሁ። ቀጣይ በሌላ ፊልም ተመልሰን እስክንገናኝ ድረስ ሳምንቱ እናንተ ይሁን። ጃጊሶ ፊልሞች